ደም በእጄ ላይ ነው። በእጄ ያለ ደም ንጻት የሚያገኘው በልጄ ገዳይ ደም ብቻ ነው። አፍኔ አይደ ሀገራችን አለችበት ተብሎ በሚታመነው በዚህ ጨለማና የነውጥ ጊዜ ውስጥ ብዙ አባላት እየተያዙ ወይንም ከሀገር ጠፍተው እያመለጡ ይገኛሉ። ጠላት ሀገሪቷን ሙሉ በሙሉ ተቆጣጥሮታል። ይሄ ቦታ በእሳት ከመጋየቱ በፊት አሁኑኑ እርምጃ ይውሰዱ። ለሞት ታቀናደር ፍቅሬ ሁሉ ይሸፍናል። ሰላም ጤና ይስጥልኝ የተወደዳችሁ ክብራትና ክብራን ተመልካቾቼ፣ ሀብታሙ ረታ ወይም አፋ የማርያም ልጅ ከታላቋ ብሪታንያ ዩናይትድ ኪንግደም እንግሊዝ ለንደን ከተማ ላይ ቀጥታ ወደ እናንተ ይዘንላችሁ ቀርበናል። እንግዲህ ዛሬ በአመት አንድ ጊዜ የሚካሄደው በሀበሻ ቪው አዘጋጅነት እንግዲህ በአመት አንድ ጊዜ የሚቀርበው የፊልም ፌስቲቫል ነው። በርካታ አርቲስቶችና እንዲሁም ወዳጅ ዘመድ በተለያዩ ሰዎች መጥተዋል። እንግዲህ ድባቡ እጅግ ደስ ይላል። ሶስትም ፊልሞች እንግዲህ ሁለት ፊልም አንድ ደግሞ የአማን የአንድ ሰው ቲያትር ይቀርባል ማለት ነው። እንዲህ አይነት ነገር መቀረቡ በተለይ በዚህ በዩኬ ውስጥ ላሉ ሰዎች እጅግ በጣም አስፈላጊና በጣም ጥሩ ነው ብለን እናምናለንና እንግዲህ የተሰማቸውን አንዳንድ ሰዎችን ምን ተሰማቸው ለማለት እንሞክራለን። የተለያዩ ሰዎችን ሐሳባቸውን እንቀበላለን፣ ጠይቃቸዋለን እና ከኛ ጋር አብራችሁ እንድትሆኑ በአክብሮት ጋብዛችኋለሁ። የፕሮግራሙ አዘጋጅ እና አቅራቢ እኔ አፋይ ማርያም ልጅና ዳግም አሰፋ አብረናችሁ ሆነን የተወሰነች ነገሮችን ስለ ድባቡ ወይም ስለ ፌስቲቫሉ ስለ ፕሮግራሙ ምን የሚመስላል የሚለውን ነገር አብረናችሁ እንቆያለን ማለት ነው። አብራችሁን ቆዩ። በጣም ጥሩ። ዛሬ የምናየው በዚህኛው አመት የፊልም ፌስቲቫል ሁለት ፊልሞችንና አንድ የቲያትር ሾው ነው የምናየው። ዛሬ የምናየው ኢትዮጵያ ውስጥ አለ የተባለ ፊልም ነው። አክተሮቹም ዳይሬክተሩም ከኢትዮጵያ መጥተዋል። በኋላ ላይ ጥያቄና መልስ ይኖረናል። ብዙም ወሬ ሳናበዛባችሁ ወደ ጉዳዩ እንድንሄድ የሀበሻ ቪው መስራች ለዚህ ሁሉ መሰባሰባችን ምክንያት የሆነች ምንም ብል ሊገልጻት አይችልም። ስለዚህ እጅግ የምንወዳት ትግስት ወደ መድረክ መታ እንኳን ደህና መጣችሁ እንድትልና የክብር እንግዳውን እንድታስተዋውቅ ጋብዛለሁ። Ladies and gents, I will invite the founder of Habesha View, Tigist, to welcome you all and to invite our guest of honor. Please welcome her to the stage. በምስጋና ሸኙልኝ። ይሄኛው ልጠቀም አይደል? ይሄኛው ይሰራል። እንኳን ደህና መጣችሁ። አስተዋይ ደግሞ ብዙ ፕሮሚስ ያደርጋል። እንግዲህ ከኛም ጋር ሳንነጋገር ስለሆነ ምን እንደምናደርግ አላቅም፣ ግን በዓልም እንዲሆን እንፈልጋለን ወደፊት ከናንተ እርዳታ ጋር ማለት ነው። እንደተባለው ይሄ 5ኛ ዓመታችን ነው። በጣም ደስ ብሎናል። የተገኛችሁ ትናንትም ነበራችሁ። ዛሬም ደግሞ ለየት ያለ ፊልም አምጥተናል። አማንም እዚህ ያለ እንዲሁም ደግሞ ዳይሬክተሩም ታሪኩ እዚህ ያለና ከነሱ ጋር ሆነን ይሄን ፊልም ማየታችን እኔ አሁን እንግዲህ 4ኛ 5ኛ ነው ሳየው፣ ሁሉ ጊዜ ሳየው አንዱን ነገር እያየሁ ነው፣ ያላወቁትን ነገር እየገባኝ መጥቷል ማለት ነው። በጣምም ደስ ብሎናል ይሄን ፊልም በማምጣታችን። በአገራችን አሁን የተሰራው ትልቁ የሚባለው ብዙ ለፍተውበት የሰሩት ነው። ስለ መስሪያ ቤታቸው ማውራት አልፈልግም፣ ምክንያቱም ሁላችሁም ታውቃላችሁ ወይ ደግሞ ከፈለጋችሁ ደግሞ ኢንፎርሜሽን ታገኛላችሁ በማለት ነው። ሞር ኮንሰንትሬት ማድረግ የምፈልገው ስለ ፌስቲቫሉ ነው። ዛሬ ረዥም መንገድ ነው የመጡት እነሱም፣ እናንተም ከሩቅ ነው የመጣችሁት። 5ኛ ዓመት ቅድም እየተጠየቅኩኝ ነበረ ምን ነበር አሉ። የመጀመሪያ ዓመት ብዙዎቻችሁ እዚህ ያላችሁ አብራችሁን ነበራችሁና የመጀመሪያው ዓመት መለማመጃ ነበር። ብዙ ነገር ተሳስተናል፣ ብዙ ነገር አስተካክለናል።
እያመቱ ደግሞ እያስተካክል መተናል። አሁን ደግሞ ሁላችሁም እዚህ ስለተገኛችሁ ብዙ ሰው ስናይ ይሄ ነገር ልክ ነው፣ ያስፈልጋል፣ መስራት አለብን እያለን እያጠነከረን መጥቷል ማለት ነው። በተለያየ መንገድ ኢንዱስትሪውንም ለማሳደግም ፊልም ሰሪዎቻችንም ደግሞ እኛ ጋር መጥተው አብረናችሁ እንዲሆኑ ጥያቄና መልስ እንድናረግ ነው ፍላጎታችን። ከሁሉም በላይ የእኛ ቲሞች ከጀርባችን ያሉት እኔና አስተዋይ እዚህ ስንቆም እንግዲህ በደንብ ልብሳችን ለብሰን ስራ ያልሰራን ነው የሚመስለው፣ ግን አብረን ያሉት ብዙ የረዱን ሰዎች አሉ። ስማቸውን ብዙ ነው። በሶሻል ሚዲያ ላይ ካምፔን እያደረጉ እናንተ እንድትገኙ በአንዳንድ የረዱንም ስላሉ እነሱም በጣም በትልቁ ማመስገን ፈልጋለሁ። በኋላ ማረጋዋለሁኝ ጊዜ እንዳይረዝምና ለእናንተም እንዳይሰላችሁ እንግዳችሁም እንዳይሰላች ማድረግ የምፈልገው የዛሬ ክቡር እንግዳ አድርገን የጋበዝናቸው የላምበርት የምክትል ከንቲባ ናቸው ማለት ነው። ዴፒቲ ሜየር ናቸው። ስማቸውን ጠራለሁኝ፣ ግን በእንግሊዝኛ ትንሽ እዚህ አማርኛ ለማያውቅ ሰው ለመናገር ፈልጋለሁ ማለት ነው። ትንሽ ደቂቃ ብትሰጡኝ። አፋ ሚዲያ እንደቀጠለ ነው። አፋ ሚዲያ ላይ ዛሬ የሚታዩ ፕሮግራሞችን እና ነገና ከነገ ወዲያ የሚታዩ ፕሮግራሞችን ለመግለጽ ሞክራለሁ። እኔ ዳግም አሰፋ ነኝ። አፋ ሚዲያ ለእናንተ ይህንን ፕሮግራም በማድረሱ እጅግ በጣም ደስ ይለዋል። ትናንትና ላምባዲና የተሰኘው መቼቱን በኢትዮጵያና በአሜሪካ አድርጎ የተቀረጸ የኢትዮጵያ ፊልም ሲሆን ትናንትና ተመልካቾችን ያዝናና ፊልም ነበረ። በቀጣይ ዛሬ አፊኒ የተሰኘውን በሲዳማ ብሔረሰብ ላይ ተመርኩዞ የተሰራ በግሩም ኤርሚያስ፣ አማን እና ትላልቅ አርቲስቶች የተካተቱበት ድንቅ ፊልም ነው። ይህ ፊልም ዛሬ ከ7 ሰዓት ተኩል ወይም ደግሞ በኢትዮጵያ ሰዓት አቆጣጠር 1 ሰዓት ተኩል ላይ ጀምሮ ተመልካቾችን ለማዝናናት በዝግጅት ላይ ይገኛል። እዚህ ፕሮግራም ላይ ፊልሙ ከታየ በኋላ የፊልሙ አዘጋጅ ዳይሬክተር ታሪኩ ከኢትዮጵያ መጥቷል። እንደዚሁም አማን የነገውን ፕሮግራምም የዛሬውም ላይም ስለሚገኝ ከፊልሙ ከታየ በኋላ የጥያቄና መልስ ፕሮግራም አለ። በቀረጻው ላይ በነበረበት ጊዜ ምን አይነት ቻሌንጅ እንደነበሩ በአጠቃላይ ስለ ፊልሙ ይዘትና እያንዳንዱ ነገር በኋላ ይገኛሉ። በመቀጠል ነገ የሚታየው ፕሮግራም የአንድ ሰው ቲያትር ነው። የአንድ ሰው ቲያትር አማን በለንደን የአንድ ሰው ቲያትር ይህ ቲያትር ከኢትዮጵያ አሜሪካ፣ ከአሜሪካ ለንደን ደርሷል። ለንደን ከደረሰ በኋላ ነገ የአንድ ሰው ቲያትር ከ5 ሰዓት ተኩል ጀምሮ በዚህ በብሪክስተን ቲያትር ይታያል። ይህ ቲያትር እጅግ በጣም ቆንጆ ቲያትር ነውና ሁሉም ሰው መጥቶ ቢያዩና ቢመለከተው አስደሳች እንደሚሆን በጣም እርግጠኛ ነን። አማን ቆንጆ ፐርፎርማንስ እንደሚኖረው ተስፋ እናደርጋለን። አማን በጣም የሚወደድና ቆንጆ ስራ የሰራው ስራ ስለሆነ ይሄንን ፕሮግራም መታችሁ ሁላችሁም እንድትከታተሉ ጤና ይስጥልኝ። ወይዘሪት ትዕግስት ከበደ ለአፋ ሚዲያ ኢንተርቪው ስለሰጠሽ እናመሰግናለን። የሀበሻ ቪው ዋና ስራ አስኪያጅ እንደውም የፕሮግራሙ ባለቤት ስለ ሀበሻ ቪው እና እንደዚሁም በለንደን የኢትዮጵያ ፊልም ፌስቲቫል ለ5ኛ ጊዜ እየተካሄደ ነው እና የ5ኛ ጊዜው ፕሮግራም ምን እንደሚመስልና የ5 ዓመት ጉዞን አጠር አድርገሽ ለተመልካቾቻችን የምታደርሽልን አፋ ሚዲያ ስም ጠይቃለሁ። እንኳን ደህና መጣችሁ። እናንተም ስለመጣችሁልን ደስ ብሎናል። እንግዲህ እንዳልከው ይሄ የ5ኛ ዓመታችን ነው። ዛሬ ደግሞ ያመጣ ነው 2 የተለያዩ ፊልሞችና አንድ ኮሜዲ አምጥተናል ማለት ነው። እዚህ የደረስነው እንግዲህ በመለማመድም የመጀመሪያ ዓመት ላይ በ2019 በውጭ ሀገር አቆጣጠር ስናደርገው መጀመሪያችን ነበር። አሁን ግን በየዓመቱ እያሻሻለን ደርሰናል። ትናንትናም እናንተም ነበራችሁ እና እንዳያችሁት ትናንትና የተከፈተው ፊልም ጥቅጥቅ ብሎ ነበር። ሰው በጣም ደስ ብሎት ነው። ስንጨርስ እንኳን ውጡ ብንላቸው መውጣት አልፈለጉም እና ለንደን ያለው ሰው በጣም በፍቅር ነው አይቶት ወዶት የመጣው ማለት ነው እና ይሄ 5ኛ ዓመታችን ነው። እንዲሁም ደግሞ የሚቀጥለው ዓመት አለ። በየዓመት አንዴ ነው የምናደርገው። 3 ፊልሞች እናመጣለን። በዚህ ዓመት ላምባዲና የሚል አለ። ከዛ በኋላ ደግሞ አፊኒ ዛሬ ማታ የምናየው፣ ከዛ ኮሜዲ ደግሞ ነገር የአማንን ለንደን የሚል አለ ማለት ነው። እንግዲህ ለወጥም እያደረግን እያመጣን ነው። መጀመሪያ ከብዶን ነበር ይሄን ለማዘጋጀት ሰው ጋር ለመዳረስ። አሁን ግን ሰው እርስ በርስ የተነጋገረ እንዲሁም በሶሻል ሚዲያ የተቀባበለ ነው። እንግዲህ ትኬቶቹ እየተሸጡ አሉ፣ ተሸጠውም ያለቁ አሉ። ደስ የሚለው ደግሞ ሰው ስርዓቱን አክብሮ በሰዓት እየመጣልን ነው። ትናንትና ለምሳሌ 15 ደቂቃ ብቻ ነው ያረፈድነው። ትልቅ ነገር ነው። ሰው ምሽት ተሯርጦ መጥቶ ፊልሙ ሲጀመር 15 ብቻ ማረፈድ በጣም ትልቅ ነገር ነው። የሚል ዛሬ ደግሞ እንደዛ እናረፍድልኝ ይገምታል። የሆነ ፍጹም ጸባቸውን ብታይ በጣም ነው ያስቀውና ደስ የሚሉ ናቸው። እዛ እነሱም አግዘውኝ ጥሩ ካልቸር ወስጃለሁ። አፊኒ እኔ ለኢትዮጵያ ማህበረሰብ ትልቅ አሁን በተለይ ላለው ችግር እንደው ነገ እጫወተዋለሁ እዚህ እንጂ በቲያትር ትንሽ ወራላችሁ ደስ ይለኝ ነበር። ለማንኛውም ግን ይሄ ስርዓትና ፍትህ ያስፈልገናል። የእውነት 86 ብሔር ተብሎ
በሶስት እያበድን ነውና ለነገር ኢንሻአላህ አረመ ማለት ነው። ለዛ ነገ እንጫወታለን። አልመለስኩልህም። ማህበረሰቡ ደስ ስለሚል ከዛ ውስጥ ሁሉም የተጨመቀ ነው። ከኔ ምንም የለም፣ ከነሱ ያገኘሁትን ነው። ፍቅር ናቸው። ሌላ ይሄ ነው የምላቸው ነገር የለም። የተወደዳችሁ ክቡራትና ክቡራን ተመልካቾቻችን እንዲህ እያለን እጅግ የምንወደውና የምናከብረው ብዙዎቻችን እንደው በጉጉት የምንጠብቀውና እሁድ እስኪመጣ እያለን የምንጠብቀው አማንዬ እንኳን ደህና መጣልኝ። እንኳን ደህና ቆያችሁ። ሰላም። እጅግ በጣም እናመሰግናለን ስለመጣ። እንኳን ደህና መጣ። ስለመጣህም በጣም ደስ ብሎናል። እኔም በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። እንግዲህ ምናልባት የፊልሙ ኢንዱስትሪ በጣም በአሁኑ ሰዓት ላይ ከዚህ በፊት ላይ በጣም ቀዝቅዞ ነበር ይባላል እና የአርቱን ጉዳይ ላይ በጣም ስለ አርቱ ላይ ቀረብ ያለ ሰው ያውቀዋል፣ ድካሙንም ልፋቱን ምናምን እና በአሁኑ ሰዓት ላይ ባሉት አርቲስቶች ላይ እጅግ ተወዳጅ ካሉ ሰው ማማው ላይ ያለው አንተ ነህ እና እጅግ እዚህ ላይ ከፍታ የደረስክ ሰው በእውነት እኛ ደግሞ እዚህ መተህ ደግሞ በአካል አግኝተን የምንወደውን ፊልምም ደግሞ ልታሳየን ስለመጣ በውጭ ያለ ሰው ምን ያህል እንግዲህ ታውቀዋለህ እና በብዙ ነገሮች ውስጥ ነው ያለውና እንዲህ አግኝቶ ደግሞ አንተ ማግኘቱና እንዲህ መገናኘቱ በጣም ትልቅ ነውና በመጀመሪያ እንኳን ደህና መጣ እና ስላለው ስለ ፊልምህ አጭር ነው፣ ብዙ ሰው ስለሚጠብቅህ ሰውም ብዙ እየጠበቀህ ነውና እንደው ስላለው ነገሮችን አጠር ያለ ነገር ብትነግረኝ ብዬ ነው። እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይመስገን። ያው የእናንተ መምጣት የሰውም ስሜት ክብሩ ለእኔ ነው። መጠበቁ ምኑም ደስታው የኔ ነው። እንግዲህ ያድጋል ኢንዱስትሪያችን፣ እንበረታለን። የቻልነውን ያህል አሪያ ለመሆን እንሞክራለን እንደ አቅማችን። ለምን ያስረከቡን ብዙ መስዋዕትነት የከፈሉ ትልልቅ ባለሙያዎች አሉ። እነሱ ስላቀለሉት ነው ዛሬ እንደ ቀልድ እኛ የምንመላለስበትና እኛም የምንችለውን አሻራችንን ትተን ትልቅ ግን ምስኪን ሀገር አለችን። እሷን ከፍ የምናደርግበት ብዙ ባህል ብዙ ተሞክሮዎች አሉን። የገንዘብ ችግር ነው እንደሚያሰቃየንና እሱን የምንሰራበት የአርት ነፃነት ብናገኝ ትልቅ ነገር መስራት እንችላለን። ብዙ ታሪኮች፣ ብዙ ስሜቶች፣ ብዙ ጣውረዶች፣ ብዙ ባህልና ታሪክ አለንና እሱ የምናወጣበትን ቀን ይስጠን። በጣም ደስተኛ ነኝ ዛሬ እዚህ ስለተገኘን። ዳይሬክተር ታሪኩ እንኳን በሰላም ወደ ለንደን መጣ። በኢትዮጵያ ፊልም ፌስቲቫል ላይ ያንተ አፊን የሚለው ፊልም በሁለተኛ ቀን ዛሬ ይታያል። ለንደን እንዴት አገኘሃት? መጀመሪያ ስለ ፊልሙ ከመጠየቅ በፊት ለንደን በመምጣት የተሰማህን ደስታና እንዴት ነው ለንደን በመገኘት ያለውን ስሜት አካፍለኝ እስኪ። ያው ለንደን ዓለማችን ላይ ካሉ ጥንታዊ ከተማዎች አንዷ ናት። በጣም ደስ የሚል ሀገር ነው። በጣም ደስ የሚል ከተማ ነው። ነፃ ነው። ፍሪደም ይሰማል፣ ነፃነት ይሰማሃል። የምታየው ነገር ሁሉ ደስ ይላል፣ ሰውም ደስ ይላል። ኤክስፔክት ካረኩት በላይ ማለት የሆነ የምትፈራው ነገር አለ ውጪ ሲሆን ምናምን ብዙ የምትጠነቀቀው ነገር ያለ ይመስላል። ያን ነገር በተቃራኒው ነው እኔ ያገኘሁት። በጣም ቆንጆ ነው፣ ደስ የሚል ነው። አየሩም ቆንጆ ነው የተቀበለ። አየሩ ቀዝቃዛም አልነበረም፣ በጣም ዝናብም አልነበረም። አዎ እኔ እንደውም ጓደኛዬ አበባ ይባላል፣ እሱ ነው ትንሽ ከሱ ጋር እየዞርን ነበርና እሱ እኛ ከመምጣታችን በፊት በጣም ጭጋጋማ፣ በጣም አየሩ ዝናባማ ነው። አሁን ግን ፀሐይ ይወጣል፣ ፀሐይ ነው። ማታ ማታ ነው አይ ቲንክ እየዘነበ ያለው። አሪፍ አቀባበል ነው። በጣም ጥሩ። እንግዲህ እንደሚታወቀው አበሻ ቪው ለአምስተኛ ጊዜ ነው ፕሮግራሙን እያዘጋጀ ያለው። ተቀባይነቱ ከአመት እስከ አመት እያደገ ነው። ከአንደኛው አምስተኛው እጅግ በጣም ለውጥ አለው። ሰው በጉጉት ነው የሚጠበቀው። አምስተኛው ላይ ደርሷል። አምስተኛው ላይ ደግሞ የተለየ አይነት ነገር ምንድነው? አማን በለንደን ይዛችሁት መታችኋል። የአንድ ሰው ቲያትር ነው። በለንደን የአንድ ሰው የኢትዮጵያ ቲያትር ሲታይ የመጀመሪያው ነው። ታሪካዊ ክስተት ነው። አበሻ ቪው ይሄንን ታሪክ በመስራቱና የተለየ ፕሮግራም ለኦዲየንሱ ለህዝቡ በማድረሱ
ህዝቡ ያመሰግናል። እኛም በሚዲያ ስም እናመሰግናለን። የተለየ ስሜትና ያለውን ነገር ይሄንን በማድረጋችሁ ያላችሁን ደስታ መግለጽ ትችላለች። በዛ እንግዲህ በጣም ዋናው እኛ ይሄንን ስናዘጋጅ 6 ወር ይበዛል በትንሽ ጊዜና ተሯርጠን ስለምንሰራው አናስበውም። ልክ እዚህ ስንደርስና ሁኔታውን ስናይ መስተካከሉን ስናይ እንግዶቻችን ሲመጡ ትላንትና ለምሳሌ ያለው ህዝቡ ሁሉ በጣም ደስ ብሎ ሲያይ ለእኛ ያነው የሚያረካን ማለት ነው። እና አሁንም ትናንትና የነበረውን ሳይ ብዙ ፊድባክ እንደውም እንዳልኩት ከዚህ በፊት ኢትዮጵያዊ ብቻ አይደለም መጣው የተለያዩ ዜጎችም አሉ። ፊልሞቻችን ሰብታይትል አለበት እና በጣም ደስ ብሎናል። የአዳዲስ ሰው መጥቷል። ትናንትና ሰምቶ ማያውቁ እየተነጋገረን የመጣው እንዳልከው ደግሞ አንድ ሰው ቲያትር ይዘን መምጣታችን ራሱ የመጀመሪያ እንደሆነ አላወኩም ነበር። በጣም ደስ ብሎኛል። ምክንያቱም አንደኛ አማን ያው አፊኒ ላይ ይሰራል ከግሩም እና እሱ በአጋጣሚም ደግሞ የራሱ ቲያትር ኮሜዲ የሆነ ይዞ ስለመጣ እሱን ተጠቅመን እዚሁ ደግሞ አንድ ቲያትር እንሞክር ብለን አምጥተነዋል ማለት ነው። ትንሹ እንትን የሚለው ምንድን ነው መሰለህ አንድ ቀን ብቻ ስለሆነ ሰው ይጠይቀናል። ትናንት ራሱ በየ3 ወሩ አድርጓል። ኧረ እኛ ጊዜ የለንም በ3 ወር ለማድረግ ሌላ ሀገር እናደርጋለን። አማን እንድገሙት አሉ። እንደግማለን፣ ግን ይሄ ዝግጅት ጊዜ ይፈጃል። ስለዚህ ሰው ተነጋግሮ መጥቶ በዚሁም ባለው ጊዜ መጥቶ ማየትና መዝናናት አለበት ይገምታሉ። ትናንት ብዙ ሰው ያለኝ ምንድነው እኛንም ማሰባሰብ ያደርጋችሁታል። ምክንያቱም ሰው በተለያየ ቦታ ነው የሚኖረው። በአሁኑ ሰዓት ላይ በየሀገሩ የተለያየ ቦታ ስለሚኖር እንደዚህ አይነት ፕሮግራም ሲመጣ በእናንተ አማካኝነት ተገናኘን። እኔ ራሴ ትምህርት ቤት አብሬ የምማረው ልጅ አገኘሁት። ትናንት መጥቶ ነበርና እያወራን ነበረ ከመሰባሰቢያ ነው ብሎ እና በጣም ደስ ብሎኛል። እኔ አሁን 5ኛ ዓመት አንደኛ ስትጀምር ሩቅ ይመስልሃል። አሁን በእግዚአብሔር ፍቃድ ከዚህ እየቀለልን ይሄዳል ብዬ ነው የምገምተው። እንደሰማሁ ማልታ ያለፈው ሳምንት ነበርን። ፌብሩዋሪ ደግሞ ፓሪስ እንሄዳለን። ከዛ ኤክስፓንድ እያደረግነው እየሄድን ነው እና ዋናው ለእናንተም ተመልካቾች ማቀረበው ምንድን ነው ይሄንን ስናዘጋጅ መጥታችሁ እዩ። ካለፈ በኋላ ደግሞ አልሰማንም እንዳይባል ነው። አሁን እንግዲህ በዚህ ዓመት ከመጠን በላይ ትልቅ ከቨሬጅ አግኝተናል እና አልሰማውም ያለው ሰው እንግዲህ ሰንፎ ነው ብዬ ነው የምለው እና በጣም ደስ ብሎኛል። ግን ሌላ አንድ የምጨምረው ጥያቄ ምንድን ነው ኦዲየንሱ አሁን እንግዲህ እንግሊዝ እንደመሆኑ መጠን አበሻው እንዳለ ያያል የራሱ ፊልም ስለሆነ፣ ግን በጣም ብዙ የውጭ ሀገር ተመልካቾች ነው ያየሁት። ሰብታይትል ያላቸው ፊልሞቹ በእርግጥ እውነት ነው። ግን አንደኛ ይሄንን ታሳቢ አድርጋችሁ ነው ወይ ፊልሞቹ የሚመጡት የሚል ጥያቄ አለኝ። ሁለተኛ ነገር አላነሰም ወይ አላነሰም? ምን አስባቸዋል ከዚህ በኋላ ማለት ሁሉም ሳይደርሰው ጥያቄ እያቀረበ ነው። ለምሳሌ ሳናየው ሄደ እያለ ነው እና ይህንን ታሳቢ አድርጋችሁ ወደፊት ትሰራላችሁ ወይ? ምን ይጠብቅ ሰውስ ተመልካች? እንግዲህ ፊልሞች ስንመርጣቸው አገረኛ የሆኑ ሰው የውጭ ሀገር ብቻ እኛም ብቻ እንዳልሆን በደምብ ሰው ያውል ብለን የምንገምተውን ነው። ለዚህ ነው የመረጥ አሁን ለምሳሌ ላምበዴን ስትመርጠው በደንብ አድርገን ነው ትናንትና የታየው። ፊልም ስንመርጣቸው ለሁሉም ሰው ይሆናል። እቺ አጭር ብቻ አስቃና አስደስታን የምትሄደውን ነገር አንፈልግም። ያ የሚረሳ ነው። እነኚህ ፊልሞች ግን መልሰህ ብታያቸው የማይሰለችው ናቸው። ይሄን ሁሉ ስራና ስንለፋ እነኚህን ነገር ዓለም እንዲያየው እንፈልጋለን በማለት ነው የምናመጣው። እርግጠኛ ነኝ አጭር ነው። አንዳንድ ቀን መስጠታችን ሁሉ ቀን ነው ኮምፕሌን የሚደረገው። እኛ ደግሞ ያቺ ጣፍጧችሁ መታችሁ እዩት። አሁንም 350 መቀመጫ ነው ያለው። 3 ቀን 350 ነው ያለው። እንግዲህ ያን ያክል መተው ካዩና ያ ካለቀ ምንም ላደርጋችን። ትናንትና እንዳየው አልቋል። ዛሬ እየተሸጠ ያለቀ ነው። ነገ እንኳ የሚኖርም አይመስለኝም እና ሰውን ግን ቀደም ብላችሁ ግዙ። እኛ ደግሞ ቲኬታችን በምንድን ነው የምንሸጠው መሰለ? በሲኒማ ቤቱ ዌብሳይት ብቻ ነው የምንሸጠው። ስለዚህ ጊዜ አላቸው። ዌብሳይት ገብቶ ማየት ይችላሉ፣ መጥተው መግዛት ይችላሉ። በየሬስቶራንቱ እየበታተን አይደለም። እሱንም አንፈልግም። ምክንያቱም ይሄ ፊልማችን ኢንተርናሽናል አክሰፕት የሚገኘው እንደ ማንኛውም ፊልም። አሁን እዚህ ሲኒማ ቤት ጆከር 2 ተከፍቷል፣ አይተሃል። ብዙ ፊልሞች አሉ። ፕሬንክስ ይከፈታል የሚቀጥልና ያ የሚታይበት ቦታ ነው። ለምንድን ነው የኛም ሰው የኛን ኢትዮጵያዊ ፊልም እንደማንም ሰው ኦንላይን ገብቶ ገዝቶ ተዘጋጅቶ መምጣት የሚል አደረገ? ምንድነው የምታደርገው? እኔ ጓደኞቼ ሰራተኞቼ በጣም ይለፋል። አብሮኝ የጀመሩት ናቸው እና በጣም ስለሚለፉ ስለሚያዩ 6 ወር ፈጅቶ ስለምንመጣ እቺ አጭር ሆና ጣፋጭ ሆና ሰው ፈልጎት እንድለያይ ነው የምለው። አንዳንዴ ማንዛዛትም ይመጣል። እነሱም ደክሞ አልፈልግም። ለዚህ ነው ያው ደግሞ ላመለጠው ሰው ደግሞ እነኚህ ፊልሞች ሁሉ ወደ ሀበሻ ቪው አፕሊኬሽን ሀበሻ ቪው ቲቪ የሚባል አፕሊኬሽን እንዳለ ታውቃለህ። እዛ ላይ ስለሚገቡ ፌስቲቫል ከጨረሱ በኋላ ያመለጠው ሰው የለንደን ሰው
ወየው እዛ ገብቶ በዌብሳይት ያለ ያመለጠው ሰው የውጭ ሀገር ከለንደን ውጭ ያለው በዌብሳይት በአፕሊኬሽናችን ሀበሻ ቪው አፕሊኬሽን ላይ ግባ። ግን ለንደን ያለው እዚህ ካልመጣ እንዴት ብሎ ነው? ወየው ነው ማለት ነው። ወየው ነው በቃ መጥቷል። አሁን አማን አለ፣ መሳይ አለ። የአፊኒ ደግሞ በጣም ጎበዝ ዳይሬክተሩ ታሪክ ጥያቄና መልስ አለው ከፕሮግራሞቹ በኋላ ፊዚካሊ ማግኘት እኮ እሱ ማለት አንደኛ እነሱ ይሄን ለፍተው ሲሰሩ የሚፈልጉ ምንድን ነው? የህዝቡን ማድነቅ ይፈልጋሉ፣ ማውራት ይፈልጋሉ። ገባ? ይሄ ትልቅ ስራቸው ነው እና ዛሬ ካልመጣችሁ ወየው ነው። ባለሀብቶችና ገንዘብ ያላቸው ሰዎች እዚህ ኢንቨስት አለማድረጋቸው በኮፒራይት አለ፣ በተለያዩ ነገሮች አለ እና ኢንዱስትሪውን ትንሽ ያቀዘቀዘው ለዛም ይመስለኛል። አንዳንዴ ያወጣውን ወጪ መልሰው ማግኘት የማይችል ሰው አይ ሊል ይችላል እና ነገ ከነገ ወዲያ ላይ ግን ለትውልድ የሚያስቀምጥ ነው። አንተ አሁን መልካም ነገር ሰርተ ያ ቪዲዮ ቢቀመጥ ነገ የሚመጣው ትውልድ ሁሌ አማንን ሲያስታውሰው ይኖራል ማለት ነው እና በዚህ ኢንዱስትሪ ላይ በዚህ ፊልም ላይ እኮ የራሴን አሻራ ጥያለሁ ማለቱ ትልቅ ነገር ነውና በተለይ ባለሀብቶች ገንዘብ ያላቸው በኢንዱስትሪው ላይ ደግሞ በጣም ብዙ ፓወርና ፉል ሰክሰስፉል የሆኑ ሰዎች ይሄንን እንትን ቢቀላቀሉት መልካም ነው ላለውና ያሳለፍነው አመት ላይ ትንሽ የመቀዛቀዝ ሆኖልና ያሁኑስ እንዴት ነው? ያው ሀገሪቷን ታውቃታለህ፣ ያለብን ብዙ ችግር አለ እንደ ሀገር። አሁን ፊልሙን ብቻ ነጠለ ወይም አርቱን የምታይበት ወቅት ላይ አይደለም ያለ ነው። እንደ ሀገር ብዙ ነገር ጎሎናል። ጦርነት፣ እርስ በርስ አለን፣ ብዙ ችግሮች አሉና ምናልባት ሌክዠሪ አድርገው ሊያስቡት ይችላሉ። ግን ፊልም ሐኪም ነው። እነዚህን ችግሮች፣ ስህተቶች፣ ጉድለቶች እንደ ሀገር መስራት የምንችልበት ትልቁ ጥበብ ደግሞ አርት ነው። ራሱ ጥበብ ነው። በጥበብ ሀገር ይሰራል፣ በጥበብ ሀገር ይወድቃል። እና እዚህ ላይ ብዙ ኢንቨስት መደረግ እንዳለበት ይሰማኛል። እንደዚህ አይነት ትልቅ መድረኮች መከፈት አለባቸው። ቲጂ በጣም የምትገርም ናት በእውነት እንዴት እንደሰራ ነው። የሲዳማ ባለስልጣናት ያውቃሉ፣ ክሩ ያውቃል፣ አክተሮቹ እናውቃለን። ይሄ ፊልም እዚህ ያልቃል ብለን እንኳን አላሰብንም። እንዴት መስዋዕትነት እንደከፈለን እኛ እናውቃለን። እንደምንፈልገውም አልደረሰልንም የለም እና በዚህ ሁሉ መከራ ውስጥ በጣም ነው እኮ የምናሳዝን። የእውነት እኮ በጣም ነው የምናሳዝን። እዚህ አይቻቸዋል ለነገሮቻቸው ያላቸውን ክብር፣ ለስራቸው ያላቸው ምንም ካልቸር ሳይኖራቸው አንድ ክሪስማስን እያከበሩ የሚኖሩ ሰዎች የሚሰሩት ማዕት ነገር አለ። እኛ ስንት መጽሐፍት፣ ገድል፣ ታሪክ ብዙ ነገር እያለን ነው ማውጣት ያልቻልነው እና አዝናለሁ። ግን ጥሩ ቀን ይመጣል፣ ትልቅ ነገር እንሰራለን። Ladies and gentlemen, thank you so much for coming. This is the fifth festival for us, Ethiopian Film Festival in London, which we're very excited about. The film today is Afini, based around about the historical or the legal, informal legal side of solving disagreement. We have here with us the lead actor Amanuel and then the director Tariku. They're here with us, which we're very happy about. Before we go into the program, I would like to invite to the stage our guest of honor and to open the event for us, the Deputy Mayor of Lambeth Council, Adrian. Please, can you come up? Thank you. እስኪ ስለ አፊኒ አንዳንድ ነገር አጫውተኝ። አፊኒ እጅግ ረጅም ፕሮጀክት እንደነበረ ሰምቻለሁ። አስቸጋሪ ጉዞዎች ነበሩት። ትላልቅ አክተሮች ተውነውበታል። ረጅም ጊዜ ወስዷል። ረጅም ትልቅ ባጀት እንደወሰደ ሰምተናል። ብዙ ስትራግል የተደረገበትም ሰምተናል በሁሉም ዘርፍና አፊኒ ማለት ምን ማለት ነው? እንዲሁም የነበሩትን ነገር አንዳንድ ነገሮች ጠቅለል አድርገህ እስኪ አጫውተን ስለ አፊኒ። ኦኬ፣ አፊኒ የሲዳመኛ ቃል ነው። ሲዳማ በደቡብ ኢትዮጵያ ወይም በደቡብ ክልል በደቡብ ኢትዮጵያ ውስጥ ያለ ብሔረሰብ ነው። አፊኒ የሚለው ቃል የሲዳማ ቃል ሲሆን ሰምተሃል ማለት ነው። በሌላ በኩል ደግሞ አፊኒ የሲዳማ ማንነቱን የሚገልጽበት ቃል ነው። ሰምተሃል ማለት ልብ አድርግ ወይም ደግሞ እንደማለት ነው ወይስ ሰምተሃል ብቻ መስማት ነው ወይስ ልብ አድርግ አስተውል እንደማለትም ጭምር ነው? እንዴት ነው? ዳይሬክት ትርጉሙ ነው። አፊኒ ማለት አፊኒ ወንድ ሲሆን አፊቶ ሴት ሲሆን አፊታ እያል እንትን ይላል። ግን አጠቃላይ ሲሆን አፊኒ ይባላል። ለግሩፕ ላለ ሰው ስለሆነ እዛ ጉዳይ ላይ ላለ ሰው፣ ምክንያቱም አፊኒ ፋንክሽን የሚያደርገው የሚሰራው
ከ3 ሰው በላይ ሲሆን ሁለት ሰው አሁን አፊኒ አይባባል የግሩፕ ሲሆን ነው የግሩፕ ነው። ከ3 ሰው በላይ መሆን አለበት አፊኒ ለማለት ነውና ያው ሰምታችኋል እንደማለት። ይሄ ምንድነው ዞሮ ዞሮ ጉዳይ ላይ ነው። አንድ ጉዳይ አውቃችኋል፣ ሰምታችኋል፣ ተገንዝባችኋል እና የጉዳዩ ባለቤት ማድረግ ሲፈልጉ አፊኒ ይላሉ። ሞስትሊ ግን ያው ግጭትን ለመፍታት ጉዳይ አለመግባባቶችን ለመፍታት ሲዳማዎች የሚጠቀሙበት መርሃ ግብርም አይነት ነገር ሊሆን ይችላል። ክቡራትና ክቡራን ተመልካቾቼ አሁንም እዚሁ አበሻ ቪው ላይ ነን። እጅግ ድባቡ በጣም ያምራል። ከአዘጋጆቹ መካከል አንዷን እህቴን ደግሞ አለባበስሽ በጣም ነው የሚያምረው። በጣም አመሰግናለሁ። ይህ የሲዳማ ወጣቶች ድምፅሽ እንዲሰማኝ። እሺ፣ የሲዳማ የወጣቶች ባህላዊ ልብስ ነው። በጥጥ ነው የተሰራው። ተፈትሎ ቀለሙ ተነክሮ ተዘፍዝፎ እንደዚህ በቃ በጣም በሚያምር አይነት የተሰራ ነው። ያ በነገራችን ላይ በጣም ደስ ይላል። ያው ከኢትዮጵያ ከባህላችን አንዱ የሲዳማ ባህል ነውና እኔም የለበስኩት እንግዲህ ያው የሲዳማ ስከርቭ ነው። በጣም ያምራል። ቡናውም የሲዳማ ነው። የሲዳማ ነው። ለዛ ነው ይዤ የገባው። እጅግ በጣም ያምራል። እንግዲህ የዛሬ ዓመት ተገናኝተን ነበረ፣ ዘንድሮም ደግሞ ተገናኘን። እንግዲህ መገናኘታችን በጣም ደስ ይላል እና አበሻ ቪው በዚህ አጋጣሚ እጅግ አድርገን እናመሰግናለን። ግን ጥያቄ ያለኝ በዓመት አንዴ ነው የሚዘጋጀው እና እንደው 3 ቢሆን እንኳን ቢሆን ጥሩ ነውና አዘጋጆቹ መካከል አንዷ ነሽ እና የዘንድሮ በጣም እንግዲህ ለየት ይላል። 2 ፊልም 1 ቲያትር ጋራ መድረክ ነው። እንደዚህ ሀገር ደግሞ ተደርጎ አይታወቅም። የቲያትር አንድ ላይ እንደዚህ አምጥቶ ማሳየት እና ብዙ እንትን አይደለምና በጣም ደግሞ እጅግ ተወዳጅ የሆነውን የአማንን ነው የመጣውና አበሻ ይሄንን ስላደረገ እጅግ ከልብ አመሰግናለሁ። ምን ተሰማሽ? ድባቡ ምን ይመስላል? እስኪ እንዴት ነው ያለውን ነገር ትንሽ ብትነግሪኝ። እንግዲህ ይሄ 5ኛው የአበሻ ቪው ኢትዮጵያን ፊልም ፌስቲቫል ነው በለንደን ውስጥ። በጣም ቆንጆ ጅማሬ ነበረ። ትናንትና የከፈተው ፌስቲቫሉን የከፈተው ፊልም እዚህ ጋር እንደምታዩት ላምባዲና ይባላል። መሳይ የፊልሙ ደራሲ ዋና ተዋናይ ነው ነበር። ትናንትና ለጥያቄና መልስም ፊልሙን አሳይቷል። በጣም ብዙ ሰው ነው የወደደው። እንደውም ብዙ ኮመንቶች ነበሩ። ልጆችን ቢኖሩ ይሄን ፊልም ልጆች ቢያዩት በጣም ጥሩ ነው ብለው ኮመንት የሰጡም ሰዎች ነበሩ። በእርግጥ እንደገና መልሰን ልናሳይ እቅድም አለን። ዛሬ ደግሞ የአፊኒ ይሄ ደግሞ አዲስ ፊልም ነው። የአፊኒ ተራ ነው። ዛሬ የሲዳማ ባህልን ነው ብዙ የሚያሳየው። እኔ ራሴ በጣም ደስ ብሎኛል። አላየሁትም፣ ዛሬ አያለሁኝ። አልነግርህም። እንደው ያው እኛ ማለት እዚህ ሀገር ላይ ስንኖር እንደዚህ ቦታ ላይ ነው የምንገናኘው እና አንድ የመገናኛችን ይሆናል። ሁለተኛ ደግሞ የፊልሙም ኢንዱስትሪ ትንሽ አንድ ከፍ ወደ ማድረግ ይሆናል ብዬ አስባለሁ። በጣም የአበሻ ቪው ደግሞ ደስ ከሚለው ነገሮች ላይ አንዳንድ አርቲስቶቹን ራሳቸውንም ይዞ ይመጣል። ዛሬ እንዳየነው እንደሆነ የዚህ ዳይሬክተሩን የታሪኩ ተወዳጅ ታሪኩን ይዞልን መጥቷል። አማንም ደግሞ እንደዚሁ በአካል መጥቶ ነው እና ይሄ ነገር መበረታታት አለበት ብዬ አምናለሁና
Oh, good, you can hear me. Hi, I'm Adrian Garden, the Deputy Mayor of the London Borough of Lambeth. What I'm going to say, you have probably just heard it all, but in Amharic, but I can't help that. So thank you very much for inviting me to this 5th Ethiopian Film Festival in London. As you all know, the Ethiopian community in the United Kingdom is large and contributes to the economy and the cultural mix of the big cities in the UK, and that applies very much to Brixton too, where there are several Ethiopian concerns, including several Ethiopian restaurants. This film festival is one way of showcasing the culture, language and norms of Ethiopia in one place. And you couldn't have picked a better place to do that than the Ritzy Brixton. I understand that this is the only film festival dedicated to Ethiopian films, and although Ethiopian cinema started in 1965, or perhaps some people say even earlier, it is still limited in how far it's come. To rectify that, Habish Havu aims, excuse my Amharic accent, please, aims to promote the Ethiopian film industry worldwide. At this event, there will be 3 filmmakers from Ethiopia visiting us, and for 2 of them, a writer and lead actor, it is their first time in the UK. So all 3 will get the chance to experience what a real festival is like, and both to take part in knowledge sharing with the UK film industry and to promote Ethiopian culture and language through the films. I'm relieved to see that although the films are in Amharic, they do have English subtitles. I would like to introduce, well, I wouldn't like to introduce, but I will mention people who I think have already been mentioned. Tigis Kabedi, you have just heard from, the co-founder and CEO of Habish Havu, who has worked tirelessly not only to present the 5th Ethiopian Film Festival here in London, but she also set up the first African Film Festival in Malta last week, is expanding the festival to Paris in February 25, to Washington, D.C. and Toronto in late April 25, and is planning to take it to New Zealand and Argentina in 26. Wow. And then for the film, absolutely, thank you. And for the film Afeni, its writer and director, Tariku Makonnen, its lead actor, Emmanuel Habtamu, and for the film Lambadina, its producer, Messe Getahun. I won't say any more about the film, other than to point out that the title, Afeni, is a term related to a tradition in parts of southern Ethiopia to deal with disagreement without resorting to violence. So perhaps in watching it, we'll all learn something that will help to modify the behaviour not only in southern Ethiopia, but also in Brixton, the UK, and the rest of the world. Let's watch the film. Thank you very much, Deputy Mayor. ለማንኛውም በጣም አሁን ፊልም በለንደን ውስጥ ሲኔማ ውስጥ ማሳየት በጣም ኤክሳይቲንግ ነው። በጣም ደስ ይላል። እንዳልከው ያገናኘናል። ብዙ ጊዜ እኛ አበሾች ሬስቶራንት ወይ ፓርክ እንደዚህ አይነት ቦታ ነው የምንገናኘው። ግን ደግሞ በፊልም ዙሪያ ራሱ መገናኘት ቤተሰብ፣ ጓደኞች የተለየ መውጫ መገናኛ ይፈጥራል ማለት ነው። ስለዚህ በጣም ደስ ይላል። ፊልሙን ደግሞ ይሄኛውን ብቻ ሳይሆን እንዳልኩት ትናንትና ላምባዲናም አርቲስቶቹ ይመጣሉ፣ ከኦዲየንሳቸው ጋር የሚገናኙበት ኦፖርቹኒቲ ነው። እናም በቃ እንዳልኩ በጣም ደስ የሚል ኦፖርቹኒቲ ነው። የላምበርት ካውንስለር
ራሱ ዛሬ ፊልማችንን ሊያዩ መጥተዋል። አንዳንድ ነገሮች ላወራው ሞክሬያለሁ፣ ግን ፊልሙን እኔ ከገመትኩት በላይ ነው ያገኘሁት። ጥያቄ መጠየቅ አልችልም፣ ግን ማለት መናገር የምችለውን ያክል ለመናገር የሲዳማን መልክ በዝርግ ሽቶች ውስጥ አይቻለሁ። ለምሳሌ ዋይት ሾቶቹ የሲዳማ መልክ እንደዚህ ነው ብሎ መናገር በሚቻልበት ደረጃ አይቻለሁ። ሲኒማ እንደሚናገር እንደሚሸት እንደሚቀመስ አይቻለሁ በሾቶች ውስጥ። የካራክተሮቹን ግጭት ባልተለመደ መልኩ ብዙ ጊዜ ፕሎት ወይም ካራክተር የምንሰራው ብዙ ጊዜ የተለመደው ነገር ምንድን ነው? አንታጎኒስት እና ፕሮታጎኒስት አድርጎ ነው ብዙ ጊዜ ሴራው የሚገነባው ብዙ ጊዜ በፊልሙ ማለት ነው። ግን ኢንተርናል ግጭት ነው ያየሁት። አሁን ለምሳሌ የፊልሙ ታሪክ ተተርትሮ ሲሄድ ወይም ደግሞ ፊልሙን ተከትለ ነው ስንሄድ ስቶሪውን የምናገኘው የታሪኩ ግጭት ፐርሰናል ግጭት ሆኖ ነው የምናገኘው። ሌላው ነገር ምንድን ነው? ትውፊቶቻችን ውስጥ ያሉት መልካም ነገሮች እኛ በራሳችን አይን የምናያቸው ነገሮች በአጠቃላይ ትልቅ ሊሆኑ እንደሚችሉ አይቻለሁ በፊልም ውስጥ። ሌሎቹ ነገሮች እውነት ለመናገር ያደጉ ነገሮች ናቸው። እንደ አበሻ ፊልም እውነት ለመናገር ትልቅ ፊልም ነው። ላመሰግን ነው የምወደው። ሌላውን ነገር ሌላ ቀን ማውራለን ብዬ አመሰግናለሁ። የመጨረሻ ለሱስ በኢትዮጵያ ፊልም ታሪክ ውስጥ ሁለተኛው ፊልም ነው ሪከርድ የሰበረ መንግስት ስፖንሰር ያደረገው በድፍረት። ይሄ ትልቅ ታሪክ ነው የጻፈው። ሂሩት አባቷ ማነው ከተሰራ ጀምሮ እስከዛሬ ድረስ መንግስት የፊልም ተቃዋሚ ይመስላል እንጂ ሲደግፍ አይታይም። ሁልጊዜ ለቅሶ ነበር የሚሰማው። አሁን ግን ልክ ሌሎች አፍሪካ ሀገሮች አንዳንድ አፍሪካ ሀገሮች እንደተሞከረው እዚህ የኢትዮጵያ እንደ ሀገር የኢትዮጵያ መንግስት ምንለው ሳይሆን የሲዳማ ክልል የአንድ ክልል መንግስት ይህን ማድረግ ይችላል። ሰው ኢማጂን የሀገሪቱ መንግስት ሊያደርግ የሚችለው ይህ እውን የሆነው ደግሞ በአንተ ጥረት ነው ብዬ አስባለሁ። እርግጠኛም ነኝ። ምክንያቱም በጣም ተጎርጉሮ ደካማ ጎናቸውን ካላገኘ እንዲህ ዝም ብሎ አይለቁም። ስለዚህ የሲዳማ ክልልን በጣም አድርገን እናመሰግናለን። ግን ምናልባት እሷ ፕሮሰስ ላይ ሌሎች ፊልም ሜከሮችም አሉ እዚህ ሀገር። ምናልባት ይህንን የሚከታተሉ ኢትዮጵያ ያሉ ሰዎች ይኖራሉ። ለሌሎች ክልሎችም ምሳሌ የሚሆን ነገር ነው። ሁሉም እንደዚህ ቢያሰራ ኢማጂን 86 ብሔረሰቦች አሉን። እንደው ራፍሊ የት ልንደርስ እንደምንችል ባህላችን የት ሊደርስ እንደምንችል ይኸው አንዱ የሲዳማ እንግሊዝ መጣ፣ ነገ የት እንደሚሄድ አናውቅም። ከዚህ እዚች ላይ ለሌሎቹም ኢንስፓይሬሽን እንዲሆን ክልሉንም በደንብ እንድናመሰግነው ይገባል ብዬ ስለማስብ አንዲት ነገር ብትጨምርልን ከመለያየታችን በፊት። እሺ፣ ያው እንደተገለጸው ቅድም ኢትዮጵያ ውስጥ 86 ብሔር አለ። የሁሉም ልብ የተሰራው በኢትዮጵያ ነው እና ሀሳባችን ምንድን ነው? በሲዳማ ውስጥ ኢትዮጵያ ማሳየት ነው። እኔ ደቡብ ክልል ሐዋሳ ውስጥ ነው የተወለድኩት። ሐዋሳ የ46 ብሔር ብሔረሰቦች መቀመጫ ነበረች ከዚህ በፊት ፖለቲካሊ እና እኔ ደግሞ ቢያንስ ከ46 ውስጥ የ30 ምናምን ብሔረሰብ ክሊፕ ቦታቸው ድረስ ሄጄ ሰርቻለሁ በየአካባቢያቸውና ሁሉም የሚያመሳስላቸው ነገር አለ። ላይክ እዚህ ላይ ዳይሙሹ እንግዳ መቀበል ነው። ሁሉም ያለው ብሔር ብሔረሰብ ውስጥ የሚያመሳስል የኢትዮጵያዊነት ወይም ደግሞ እንደ አንድ ብሔረሰብ የምታይበት የሆነ መገለጫ አላቸው። ቅድም ወንድሜም እንዳለው እዚህ ጋር ያለው የእርቅ ስርዓት ወይም ደግሞ የአፊኒ ስርዓት ወላይታ፣ ጋሞ፣ ዶርዜ ወደዛ አካባቢ ያለው ኦሞቲካ አካባቢ ድቡሻ ተብሏል፣ አላባ ሴራ ተብሏል፣ አርሲም እንደዚህ ሴራ ተብሏል። አድያ ውስጥም እንዲህ በተለያየ ስም የእርቅ ስነ ስርዓት አለ። የመጋጨት ባህሪያችን በጣም ዝቅተኛ ነው። ለመጋጨት በጣም ሩቅ ነን እና ይሄ ስርዓት አለ ማንጋጭበት። የሲዳማ ክልል ምንድን ነው ያደረገው? ባህላችን ይታይ ነው። ባህላችን የሚታይበትን መንገድ ደግሞ መቀየር ነው።
ቅድም እንዳልከው እኔ ምንድን ነው ያደረኩት እነሱ ብዙ መንገድ አላቸው ባህላቸውን የሚያስተዋውቁበት የቴሌቪዥን ፕሮግራሞች አሉ ብዙ የሚሰሩበት ግን ሲኒማቲክ ማድረግ ወደ ፊልም ማምጣት ያንን ስለፈቀዱልኝ ያንን ስላመኑ ነው እኔ ላመሰግናቸው የሚገባው በጀት ስላደረጉ አይደለም በጣም በጀት ይደረጋል ባህል ለማድረግ ግን ፊልምን ማመን ሲኒማቲክ ነገርን ማመን በመቻላቸው በመፍቀዳቸው ለዛ ላመሰግናቸው እወዳለሁ ሌላውን ብሔረሰብ እንዳልከው ጉራጌ ጋሞ ምንም እንደዚህ ኢንቨስት እያደረጉ አገራቸው ባሉ ባለሙያዎች በደንብ ባህሉን በሚያውቁ ዋጋ ሊከፍሉ በሚችሉ ባለሙያዎች ቢያሰሩ እንደዚህ ላለመታወቅ ይችላል የሚል እምነት አለ። አመሰግናለሁ። ጨርሰናል። ከመለያየታችን በፊት ግን የመጨረሻ አንዳንድ ምስጋናም ስንብት ለነገ ቀጠሮ የምትሉት ነገር ካለ አንዳንድ ሰከንድ ጨርሰናል። ይቅርታ በግል ታገኛቸዋለህ። ነገ መተን ልጆቻችን ማየት ይችላሉ። እሱን ቲያትር ልጆች ነገ ውል ነው ይቻላል። የሚያስቀይመን ነገር ምናምን ነገር ሰማቶ ከርቤ አከብርሻ ሰማቶ የስንት ዓመት ልጅ ነው? 6 ዓመት ነው። አማርኛ በጣም ጎበዝ ነች። ማረን ከኔ በል ይቅርታ እንዴ ችግር የለም። ኖ መጠየቅ ያለብኝ እሱ ነው። መጠየቅ ያለብኝ እሱ ነው። ይችላል። ማርያም 6 ዓመት አይገባትም ግን ኖ አረ ሰማቶ ከኔ በላይ ታማ ይቅርታ እንዴ አናውንስመንት አለ በትምስ ኦፍ የእድሜ ነገር ጀስት ኢንፎርሜሽን እዚህ ጋር ደርሶ ነበር ከ16 ዓመት በላይ ቢሆን ይመረጥ ለቤት እንግዲህ ምስጋና ላለው እግዚአብሔር ይመስገን። እናንተም አሁን እንደዚህ በትዕግስት በእውነት በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ በጣም ነው የምሳሳላችሁ። እውነት እዛች ሀገር ብትመጡ በእውነት በጣም እኮ ምስኪን ብዙ ውለታ ብዙ ዕዳ አለባችሁ። የእውነት ተምራችሁ ሰርታችሁ ተለውጣችሁ እዚህ ልትቀሩ አይደለም መቼም አለባችሁ ብዙ ነገር። እግዚአብሔር ደግሞ ጥሩ ቀን ያመጣልና በዚህ ሰዓት እዚህ መታችሁ በትዕግስት ይህንን ሰዓት ቁጭ ብላችሁ ከፊልሙም ውጪ ስለምታከብሩም ስለምትከታተሉ እግዚአብሔር ያክብራችሁ፣ ከፍ በሉ። በድጋሚ ትዕግስት ከበደን እጅግ አድርጌ በእውነት አንቺን ያስከበርሽን እግዚአብሔር ከፍ ያርግሽ፣ ልጆችሽን ያሳድግልሽ፣ ከዚህ በላይ ትልቅ ስም ጽፈሽ እንድታልፍ ይሁን። ክሮችሽ በጣም እሳት ናቸው። ወንድም ጋሼም ታሪኩን ወደኋላ ስንመለስ መምህር ነው አዲስ አበባ ዩኒቨርሲቲ ውስጥ የነ ታሪክ አስተሪዮ መምህር ነው። እነሱ ዛሬ በጣም ትልቅ ስራ እየሰሩ ያሉ ብሔራዊ ቲያትር ውስጥ ልጆች አሉ። እሱም ለዛች ሀገር ያስፈልጋል። ሌሎች ክሮቹንም እነ ሲልቪያንም ሁሉንም እጅግ አድርጌ ነው አመሰግነው። ሌላው የሲዳማ መንግስት 4 ትልልቅ ሴቶች አሉ ይህን ፊልም እዚህ እንድንደርስ ያደረጉን። ፊልም ውስጥም የተባበሩ እነ ለፋቸው ማካርቲ ብዙ አሉ። ሴሳ የምትባለው ትንሿ ልጅ 4 ጊዜ ፌንት አድርጋለች ይህን ፊልም ስትሰራ። አዲስ ልጅ ናት። እሷን በእውነት አጨብጭቡላት። የሲዳማን መንግስት በጣም አድርጌ አመሰግናለሁ። ሌሎቹም በጠሩን ቁጥር ሄደን እንሰራለን። ለሌላ ነገር አንዘምትም። ሌላው ለዚህ ሁሉ መሰረት እንግዲህ ይህ ስራ እንድሰራ አክብሮ ደጄ ድረስ ጽሁፉን አክብሮኝ ይዞ የመጣው አንድ ትልቅ መድረክ ላይ አብረን እንቆማለን ብዬ ቃል የገባውለት ታሪኩ ነው። እኔም አክብሮ ቤቴ ድረስ መጥቶ ይህ ስራ ስለሰጠኝ እግዚአብሔር ያክብር። በጣም እናመሰግናለን። የሁልጊዜ ተባባሪያችንን የኢትዮጵያ አየር መንገድንም እባካችሁ አንድ ጊዜ አመስግኑልኝ።
በዚሁ አጋጣሚ የሀበሻ ፊልም ፕላትፎርም ያልተቀላቀላችሁ ሰዎች ዌብሳይቱን habeshaview.com ላይ እየገባችሁ ብዙ የኢትዮጵያ ፊልሞችን ብዙ የኢትዮጵያ ፕሮግራሞችን ዜናዎችን ማግኘት ትችላላችሁ። እንዲሁም ደግሞ ለፊልሙ ኢንዱስትሪ ያበረከተ ያለውን አስተዋጽኦ በደንብ መመልከት ትችላላችሁ። ብዙም ሳናበዛ አሁን በቀጣይ ደግሞ የእንኳን ደህና መጣችሁ ንግግር እንዲያደርጉልን የላምበት ክፍለ ከተማ የካቢኔት ሜምበር ፎር ስትሮንገር ኮሚዩኒቲ ዶናተስ አንያንው ወደ መድረክ እንዲመጡልን ጋብዛለሁ። ፕሊዝ ዌልካም Cabinet Member Donatus Anyanwu. Thank you very much. Thank you, Mr. Deputy Mayor. You've said a lot that I should have said. Welcome to Brixton. Also, welcome to the heart of African and African Caribbean capital. As you could hear, I am an African, you know, forget about Nollywood. So, and I think as an African, having a festival, a film festival, Ethiopian festival, of course people know, and I'm no disrespectful of any other part of Africa, Ethiopia is the capital of Africa. And that is why we have the African Union in Ethiopia. I think this festival is a festival that should unite us Africans, because this month is a month we celebrate African Caribbean Black History Month. But our history is not only in October, it's all year round. And I think as an African, we should reclaim our narratives. I'm absolutely pleased to hear that the festival has gone to other parts of the world and hoping to go to others. Because if we allow Hollywood or other woods to narrate our history, they will not get it right. So this festival and this film festival, and I thank the actors, the producers, the writers, because what you are doing is to claim our narrative. So what you will see is our own narrative. It's not what is given to us by any other wood. So thank you for selecting Brixton, and this is your second time here, and I hope it will continue, and I hope you will get stronger, and I hope to be part of what we Africans should have our own narrative, and I think this film should become global African film. Thank you very much. ትዕግስት እጅግ አድርጌ አመሰግናለሁ። አንቺንም ክሮቹ በጣም ነው ደፋ ቀና እያሉ ፕሮግራሙን እየሰሩ ያሉት። ሀበሻው ቪው የዛሬ ዓመት መጥቶ ፕሮግራሙን እስኪደግም ድረስ እጅግ አድርገን እናፍቀዋለን። እጅግ አድርጌ አመሰግናለሁ። አመሰግናለሁ። አርቲስት እንግዲህ ሐኪምም ነው፣ ዶክተርም ሆኖ ይሰራል፣ ኢንጂነርም ሆኖ ጠቅላይ ሚኒስተርም ሆኖ ይሰራል እና አርቱ ላይ ስትሆን የክፍተቱ ጠቅላይ ሚኒስተር ሆነ ትሰራዋለህ።
ልል ያልኩት ገባሃል ብዬ አስባለሁ። አዎ ቴንክ ዩ ማለት የሆነ ጠቅላይ ሚኒስትር ሆነ ትሰራዋለህ። ድክመቱ የቱ ጋ ነው ልፋቱ የቱ ጋ ነው ብለህ ታስባለህ። እና አንድ አርቲስት የሰጠኸውን ነገር ሰርቶ ይሰጣል። አርቲስት ማለት በጣም ብዙ ነገሮችን አገናዝቦ ያየዋል ብዬ አምናለሁ። እና በተለይ እዚህ ሀገር ላይ ላለን ሰዎች ረጅም ዓመት ኢትዮጵያ ከገባን እንግዲህ እኔ 10 ምናምን ዓመት ነው እንግዲህ 10 ፕላስ በለውና ጨምርበት በጣም እንትን ነው። እንዲህ አይነቶች ነው መገናኛችን ይሄ ነው። እና እንደው በተለይ በአጭር መልእክት እንደው በተለይ በውጭ ላለን ሰዎች እንደው ምን መልእክት አለ? እንደ ሀገርም ያው ይገባናል ሀገራችን ያለችበት አሁን ጉዳይና እና እቺ ቀን ነገ ታልፋለች፣ ያልፋል። ሀገር ግን እንደ ሀገር ይቀጥላል እና ያለችን አንድ ሀገራችን ናት። እና እንደው እንደ አንድ ኢትዮጵያዊ አርቲስት የሚያልኩ ለዛ ነው በሁሉ ቦታ ላይ ሲሰጥ ያንን ነገር ትጫወተዋለህ። እና በተለይ በውጭ ላለን ሰዎች እንደው መልእክት ካለ አጭር ላድርግብና ውስጥ እየጠሩ ስለሆነ አላብዛባ ማንዬ በዚሁ አጋጣሚ እጅግ በጣም እንደምወድና እንደማከብርም ለመግለጽ እወዳለሁ። በጣም አመሰግናለሁ። እግዚአብሔር ያክብር፣ ከፍ በልኝ። እንግዲህ እዚህ ላለ ሰው እኔ እናንተ የተሻለ ልምድ አላችሁ። ስደት ቀላል ነገር አይደለም። ግን መርሳት የሌለብህ ጉዳይ ምንድነው? አንድ ትልቅ ሀገር አለች፣ ብዙ መስዋዕትነት የከፈለች ለአንተ ለእኔ የማንረሳት ኢትዮጵያ እንደሌላ ሀገር አይደለች። እኔ የትም ሄጄ መኖር አልችልም። በእውነት ስለ እውነት ነው የምልህ። የትም ሄጄ መኖር አልችልም። ስሜታችን፣ ባህላችን በብዙ ነገር በጉርብትና፣ በህይወት፣ በስንት በእምነት ተሳስረን የምንኖር ትልቅ ናት ኢትዮጵያ። ሰው ወጥቶ ሲያየው ነው አሁን ሰው ይንሰፈሰፋል። እነሱ ጫማ ውስጥ መቆም አለብህ። የለም ችግር ሊያሰድድህ ይችላል። ግን እዚህ ተምራችሁ መስዋዕት ከፍላችሁ ሰርታችሁ ነገ ሀገራችሁ እንደምትመጡ ተስፋ አደርጋለሁ። ህዝቡም ዲያስፖራውም ማጌጥ አትችልም፣ መድመቅ አትችልም። አሁን እንደኔ የሚያምር የለም ዛሬ በዚህ ልብስ ለንደን ስትሪት ላይ በዚህ ሴል ሰው እንደ ብርቅ ያየዋል። ከራስ ጌጥ ውጪ ምንም የምታጌጥበት ነገር የለም። አንተ እነዛ ልጆች እዛ እየተቸገሩ እዚህ መደሰት አትችልም። በቃ ተማሩ፣ ስሩ፣ መስዋዕትነት ያስከፍላል። አንድ ሰው ብዙ ነው፣ አንተ ብዙ ነህ። የለም እዚህ መተህ መኪና ቤት ገዝተህ ተመችቶ በልተህ ጠጥተህ ብትኖር በቃ አይደለም። ስለዚህ መስዋዕትነት መክፈል ያስፈልጋል፣ ማስተማር ያስፈልጋል። ሀሳቦች ላይ፣ አርት ላይ፣ ፖለቲካ ላይ ኤቭሪቲንግ ሁሉ ነገር ውስጥ ገብቶ ትልቅ ማድረግ ያለብን ትልቅ ሀገር አለች። ብዙ መስዋዕትነት ከፍላ ያሳደግ ይችላልና የሰው ተምሮ መጥቶ እንዲሰራ ኢንቨስት እንዲያደርግ ሀሳብ እንዲሰጥ ሁሉ ነገር ውስጥ እንዲገባ መክራለሁ። ሌላ ምለው የለኝም። እንግዲህ በጣም እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ ወዳጄ። ቴንክ ዩ። ምን ያህል ጊዜ ፈጀ አፊኔ በአጠቃላይ ከፕሮጀክቱ ጀምሮ ከሀሳብ ጽንሰ ሀሳቡ ጀምሮ ዲቨሎፕ እስኪደረግና ቀረጻው አልቆ ኤዲቲንግ ላይ ፕሪ ፕሮዳክሽን ላይ ጨርሰ ለሲኒማ እስኪቀርብ ጊዜ የፈጀው ጊዜ ምን ያህል ነው? አፊኒያ ኦሪጂናሊ 4 ዓመት ያለ ፕሮሰስ ያደረገ ነው። በሌሎች ምክንያት ቢሆንም ግን አክቲቭሊ የሰራ ነው 1 ዓመት ከ2 ወር ከ3 ወር አካባቢ አክቲቭሊ ምንም ሳይቋረጥ ከስክሪን ፕሌይ አንስተን እስከ ሹት ማለትም እስከ ፖስት ፕሮዳክሽን ጨርሰን እስክናስመረቅ ድረስ ያን ያህል ጊዜ ፈይቷል። የዚህ እድሜው 4 ዓመት ከሚለውን ጨምሮ ነው ሹቲንግና ቦታ መረጣ እያንዳንዱ ነገሮችን ስክሪፕት ዲቨሎፕመንትን ጨምሮ ያሉት ነው ወይስ 1 ዓመቱ ከ4 ዓመቱ ውጭ ያለው ነው ወይስ በአጠቃላይ ነው 4 ዓመት ሆኖ ይሄኛው ደግሞ 1 ዓመት ይሆነው? ምንም አይ ያው ከደራሲው ከተቀበልኩ 4 ዓመት ከዛ ያው መንግስትም ሌሎችም አካላት ይሄንን ፊልም ለመስራት ፕሮሰስ እያደረጉ ስለነበር እንጂ አክቲቭሊ ይሄን ፊልም ሰራን የምንለው 1 ዓመት ከ2 ወር ምናምን። ይሄ ፊልም ለየት የሚያደርገው ፉል ፈንድድ ነው ወይም ደግሞ ፉል ፈንድድ የሆነው በሲዳማ ክልል አማካኝነት ነው። ይሄ እንደ ኢንፎርሜሽን ያለኝ ግን እርግጠኛ አይደለሁም። ከዛ አንፃር ይሄንን ፊልም ሙሉ ለሙሉ ስፖንሰር ያደረገው የሲዳማ ክልል ባህልና ቱሪዝም ቢሮ ነው። በአቶ ጀጎ አገኘው ነው የሚመራው። በተረፈ ደግሞ የሲዳማ ይህንን ፊልም ሰፖርት ለማድረግ ከመንግስት ጋር ከመንግስት ጋር ሊንክ እንዲሆን እኛ እንዲያበረታቱን ደግሞ የአፊኒ ፊልም አሰሪ ኮሚቴ የሚባላሉ ከነሱ ጋር አንድ ላይ በመሆን ነው። ግን ሞስትሊ በጀቱን ፈንድ ያደረገልን የሲዳማ ክልል መንግስት ነው። ኦኬ፣ በመቀጠል ወደ ፊልሙ ሲሄድ ፊልሙ ላይ ትላልቅ አክተሮች ነው የተወኑበት። እንዴት ነው ከትላልቅ አክተሮች ጋር መስራት? አስደሳች ነው? ከባድ ነው? ስትራግል አለው? ባህሪያቸው ምን ይመስል ነበረ? እንዴት ነበር ያለፈውን ጊዜ መቼም እንደምታስታውሰው እርግጠኛ እስኪ ትንሽ አካፍለን። ማለት አፊኒ በራሱ ያው እውነትን መፈለግ ነው። ሲዳማዎች እውነትን የሚጠብቁበት አንዱ መንገድ አፊኒ ነው እና የሰው ልጅ የሚጋጨው በእውነት ነው።
እውነትን ስታጣ ነው የምትጋጨው። ሌላ ምንም የሚያጋጭ ነገር የለም እዚህ ምድር ላይ። ሲዳማ ግን ያንን እውነት የሚያወጡበት ስርዓት አፊን ይባላል። ይህንን ፊልም ትልቅ ቦታ እንዲደርስ እዚህም ያው ለንደን ላይ ነው ያለ ነው እና እዚህም የሚቀጥል ይመስለኛል። አይ ቲንክ እንደ እግዚአብሔር ፍቃድ ይህንን ነገር ያደረገው የእውነት ፊልም ላይ የተከፈለው መስዋዕትነት ነው። ከሲዳማ ክልል ከመንግስት ጀምሮ እዛ ላይ ካሉ ኮሚቴዎች ጀምሮ ከደራሲው ከኛም ፊልሙ ላይ ከተሳተፉ ክሮች ጀምሮ እዚህ ፊልም ላይ የእውነት መስዋዕትነት ተከፍሏል። ያው እኔም እንደ ኃላፊነት እንደዚህ ፊልም አዘጋጅ ምንድነው ትልቅ ፊልም ነው፣ ትልቅ ቦታ መድረስ አለበት ከሚል ሀሳብ ብዙ መስዋዕትነት ከፍለንበታል። ብዙ እንትኖችን ከፍለናል። እዚህ ላይ ግሩም ኤርሚያስም አማኑኤል ሀብታሙ ሌሎች የፊልሙ ክሮዎችን መስዋዕትነት የከፈሉት ይህንን ፊልም ትልቅ ደረጃ እናደርሳለን በሚል ተነሳሽነት እየተሰራ ስለነበር ነውና ለእነ አማኒም ከባድ የሆነባቸው ነገር ምንድነው ፊልሙ ሲዳምኛን ቋንቋ ከዜሮ ጀምረው ተምረውት ነው። ደቢንግ ምናምን አይደለም ወይም በሰብታይትል አይደለም፣ ቋንቋውን በስነ ስርዓት ተምረው ነው። ኦልሞስት አሁን በሆነ ደረጃ መናገር ይችላሉ ማለት ነው። ሲዳምኛ ማውራት ይችላሉ። ፊልሙ ላይ ያለውን ደግሞ በትክክል ነው ቃላቶችን የሚጠቀሙት። ይሄ ቻሌንጅ ነው። ሌላው ሎኬሽን ላይ ኦን ስፖት ሄደን ነው የሰራነው። እዛው ከሐዋሳ 170 ምናምን ኪሎ ሜትር ሄደን እንደገና በእግር ወደ ገጠር ውስጥ በደንብ ቲፒካል የሆነውን ነገር ለማግኘት እዛ ሄደን ነው የሰራነው። አክተሮቹ እንዴት ነው ጉዞ ይወዳሉ? ጉዞ ሲያደርጉ ኮምፕሌን አላቸው? እንዴት ነበር ሁኔታው? የአክተሮቹ ላይ ያየሁት ነገር ምንድነው ፊልሙን በተመለከተ ጉዳይ ላይ ምንም ነገር ያደርጋሉ። የማይወዱትም ቢሆን ለፊልሙ አስፈላጊ እስከሆነ ድረስ የመጨረሻውን መስዋዕትነት የሙያ ግዴታቸውን ይወጣሉ ማለት ነው። በትክክል እንግዲህ አፊኒን ለፊልሙ ዓለም ለማለት ይቻላል። ምክንያቱም ፊልም ያው ለሲዳማ ለኢትዮጵያ ለምናምን ብቻም ተብሎ ሳይሆን ታሪኩ ለዓለም ነው የሚጋራው እና ለዓለም ይሄንን ፊልም ይሄንን ሀሳብ ከኢትዮጵያ ዘግነህ ቆንጥረ ስላስተላለፍክ እጅግ አድርጌ አመሰግንሃለሁ። ታሪኩ እዚህ ተገኝተ በአፍሮ ሚዲያ ስም ይሄንን ኢንተርቪው ስለሰጠ እጅግ አድርገን እናመሰግናለን። እኔ ደግሞ በግሌም አመሰግንሃለሁ። አጋጣሚ ሀገራችን ስትወርቅ ስትነሳ የኪነ ጥበብ ሰዎች ዋጋ ከፍለው ምስቅልቅል እንዳለ ኑሯቸው እንደዚህ እንደምታዩት ህይወታቸውን በሙሉ ለኢትዮጵያ ፍቅር የሚሰጡትን አስተዋጽኦ አስተማሪ ሞዴላችንና ራሱን የመጣበትን ጊዜ የመጣበትን ቦታ ታውቃላችሁ። ተመልሶ ደግሞ ወደዚያ ነው የሚሄደው። ከእስር ቤት ወደ እስር ቤት ካቴና አምባራቸው አድርገው ኢትዮጵያ ለዘላለም ትኑር የሚሉ እንደ ሀብታሙ እንደ አማኑኤል ሀብታሙ ለሁላችንም የተሰጠ የቤት ስራና ጥያቄ ነው። ስቀናል፣ አልቅሰናል፣ ተጫውተናል። ምካሪ ያሳጣል እናንተ እንኳን እንደገና እንጆይ እንዳደረጋችሁ ታይቻለሁኝ። በጣም ነው የምናመሰግናችሁ ስለመጣችሁ።
እንዲሁም ደግሞ ይሄ 5ኛ ዓመታችን ነው ብያለሁ ቅድም ብዙ ሰው ታንኪዩ ማለት ነበረብን ጊዜ መውሰድ አልፈለኩም ይሄንን ኢቨንት ለማዘጋጀት ባልደረቦቻችን አብረው የሚሰሩ ቮለንቲር የሚያደርጉ እንዲሁም ደግሞ ቲያትር ቤቱ በሙሉ ተባብረው ስማቸውን ከመጥራት ይልቅ ብዙ ሰው ነው ተባብረውን እዚህ ላይ ደረስነውና ሁሉንም ማመስገን ፈልጋለሁ በአንደኛ ሐሳብ ማለት ነው የኛ ሰራተኞች አሉ እዚህም ያሉ በሙሉ ሰዎች በይበልጥ ደግሞ እንደናንተ በየአመቱ እየመጣ እኛን ሰፖርት የሚያደርገን ነው ደግሞ የኢንዱስትሪያችን እንዲያድግ ፊልም ነው የጀመርነው አሁን ደግሞ ወደ ቲያትሩም እየገባን ስለሆነ ይሄ እንዲያድግልን ስለምንፈልግ በየአመቱ በመናዘጋጀው ጊዜ ተገኝታችሁ እንድትመጡና እንድትተባበሩ እንፈልጋለን ማለት ነው እና እናንተንም አመሰግናለሁ አማኑኤል በጣም ነው የምናመሰግነው ፊልሙ ትናንትና ላይ ነበረ ትልቅ ስራ ነው የሰራው ይሄን ደግሞ ትንሽ ሪሄርስ አድርጎ የሰራው ማሳየት አለብኝ ለንደን የቲያትር ህዝቡ በጣም ይወደኛል በማለት እዚህ ያሳይቶልናል በጣም እናመሰግነዋለን መንገድ አቋርጦ ነው የመጣው ሌሎችን ፊልም ሰሪዎቻችንም ታሪኩ መኮንን አለ የትላንትናው ዳይሬክተር አለ እንዲሁም ደግሞ መሳይ አለ የአርብለታው ፊልም ፕሮዲዩሰር እና ሊድ አክተር የነበረው በሙሉ በኔ በአበሻ ቪው ስም እንዲሁም ደግሞ በእናንተም በኩል አመሰግናቸዋለሁ ማለት ነውና ለመዝጋ እንዲሆነን የሚቀጥለው አመት በዚህ ጊዜ እንገናኛለን በመልካም መንገድ በሰላም ቤታችሁ ግቡ ታንኪ የተወደዳችሁ ክብራትና ክብራን ተመልካቾቻችን እንዲህ እያለ ማጠቃለያው ላይ ደርሰናል ማለት ነው ዛሬ እንዴት ነበር ያው ዛሬ 3 ቀናችን ነው በጣም የሚያምር ነበር ቲያትሩ በቃ አይነገርም የመጨረሻውን እንጀዋለሁ በጣም በዚህ አጋጣሚ አማኑን በጣም እጅግ ድንቅ ነበር እንዴታየው የዛሬው ፐርፎርማንስ እጅግ በጣም የሚገርም ነበር ዋን ማን ሾው ነበር ዛሬ አማን ያን ሰው ቲያትር ነው የሰራው በኢትዮጵያ ፊልም ፌስቲቫል ላይ እጅግ ቆንጆ የሚባል ቆይታ ነበር ያደረገው ሰው በጣም ደስተኛ ነበር እንደሚታወቀው ያን ሰው ቲያትር እጅግ በጣም ከባድ ነው ብቻውን ነው የሚሰራው የስሜት ውጣ ውረድ አለው ረጅም ሰዓት አብሮ የሚሰራ የለም 4 ሲን ነው ቀያይሮ የሚሰራው በከፍተኛ ስሜትና በወረደ ስሜት መካከለኛ ስሜት እጅግ ድንቅ ነበር እንደዚህ ነው ብሎ ለመናገር በጣም ይከብዳል አማንን በጣም አድርጌ አመሰግነዋለሁ ዛሬ 3ኛ ቀኑ ነው ይሄ ፕሮግራም የመጀመሪያው ላምባዲና ነበር ላምባዲና መቼቱን ወይም ደግሞ የቀረጻ ቦታውን 2 ቦታ ኢትዮጵያና አሜሪካ አድርጎ በአማርኛና በእንግሊዘኛ የተሰራ ፊልም ነው ቆንጆ ነበር በጣም በሚቀጥለው ቀን ደግሞ ያየነው አፊን የተሰኘውን የሲዳማ ብሔረሰብ ላይ ተመርኩዞ የተሰራ ቆንጆ የሚባል ፊልም ነበር እሱም እጅግ በጣም ቆንጆ ነበረ የሲኒማው ደረጃ በጣም ቆንጆ ነው የሾቶቹ የታሪክ ፍሰቱ የተዋናዮቹ ስሜትና ፐርፎርማንስ እጅግ በጣም ድንቅ ነበርና ይሄንን ሳምንት በጣም ቆንጆና ውብ የሚባል የኢትዮጵያ ፊልም ፌስቲቫል አሳልፈናል ወሩን እንደሚታወቀው አመቱ ምረት ሁሉ በጣም ያማረ ነበር በዚህ እናመሰግናለን ሀበሻ ቪውን እጅግ እናመሰግናለን እንደውም በአመት የነበረው በ2 ወር እንደው ቢደረግልን በዚህ እንላለን እስከዛሬ እንግዲህ እስካሁን ድረስ አብረናችሁ የነበርነው እኔ ሀብታሙ ረታ ወይም አፋይ ማርያም ልጅና ዳግም አሰፋ በዚህ አብረን እንሰናበታለን መልካሙን ሁሉ እንመኝላችኋለን ኢንሻአላህ